ሰላም ጤና ይስጥልን የጊዮን ቲዩብ ተከታታዮች እንደምን አላችሁ? ሰላምና ደስታ ፍቅርና ጨዋታ ከትልቅ ስኬት ጋር እንመኝላችኋለን። በዚህ ቪዲዮአችን ብርቱካንና ሌሎች በሽብር ክስ ተጠርጥረው በስር የሚገኙ አካላት ስልጣንን በኃይል የመንጠቅ ወንጀል ክስ ውስጥ መካተታቸውን የሚያሳይ መረጃ ደርሶናል፣ እንመለከተዋለን። ኢቢኤስ ቴሌቪዥን አዲስ ምዕራፍ የተሰኘ ፕሮግራሙ ታገደ። ይህም የምንዳስሰው ጉዳይ ነው። ሉላ ገዙ በድጋሚ በፖሊስ ቁጥጥር ስር በመዋል እየተመረመረች መሆኑ አብረን የምናየው ጉዳይ ነው። አብራችሁን ቆዩ። ብርቱካን ተመስገን በአዲስ ምዕራፍ ቀርባ የደረሰባትን ፈተና ከተናገረች በኋላ መዘዙ እስካሁን እንደቀጠለ ነው። ኢቢኤስ ያሰራጨው ዶክመንተሪ የሐሰት ነው። ፋናና ኢቢሲ በጋራ ዶክመንተሪ ማዘጋጀታቸው የሚታወስ። ታዲያ ፖሊስ ሆን ተብሎ የተደረገ ነው፣ የተቀነባበረ ሴራ ነው ካለ በኋላ ብርቱካንና ሌሎች የጣቢያው ሰራተኞችን በቀጥታም ሆነ በተዘዋዋሪ ከጉዳዩ ጋር ግንኙነት ያላቸውን በመያዝ የሽብር ክስ መስርቶባቸው ነበር። ታዲያም ይህንን ጉዳይ የበለጠ ለማጣራትና ለመመርመር ፍርድ ቤት ተጨማሪ 14 ቀን ለፖሊስ ፍቃድ የሰጠ ሲሆን ሁሉም በማረሚያ ቤት እንዲቆዩ ይደረጋል። ተከሳሾቹ በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ በብሔሮች ብሔረሰቦችና ሕዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግና ሌሎች የምርመራና የጥርጣሬ መነሻውን ፖሊስ ለችሎቱ አቅርቧል። ችሎቱም ተጨማሪ 14 የምርመራ ቀናትን ፈቅዷል። ከዚሁ ጋር ተያይዞ ኢቢኤስ ቴሌቪዥን ሌላ ጣጣ ውስጥ የገባ ሲሆን ኢቢኤስ ቴሌቪዥን ያሰራጨው ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ ወስጃለሁ ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን ገልጿል። በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ሕዝብን ከሕዝብ የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238 ሕዝባር 2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣው አዋጅ 1185 ሕዝባር 2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ የጆርናሊዝምን የተከተለ ሆኖ ተገኝቷል። ጣቢያው በፕሮግራሙ ዙሪያ ተጠይቆ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑና ስህተት መፈጸሙን ገልጾ በመሆኑም የኢትዮጵያ መገናኛ ብዙሃን ባለስልጣን ስልጣኑን ተጠቅሞ ኢቢኤስ የሚተላለፈው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራር ላይ አስፈላጊውን እርማት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ መወሰኑን አስታውቋል። የኢቢኤስ ባለቤትና ዋና ስራ አስፈጻሚ የሆኑት አቶ አማኑኤል በቅርብ በተናገሩት መሰረት የብርቱካን ታሪክ ሙሉ በሙሉ ውሸት መሆኑ ሆን ተብሎ የተሰራ ድራማ መሆኑን በመግለጽ እዚህ ስራ ላይ የተሳተፉ ጣቢያው እርምጃ እንደሚወስድባቸው፣ አዲስ ምዕራፍ ፕሮግራም ግን አሁንም የብዙሃኖችን ሕይወት ለመቀየር ስራውን እንደሚቀጥል ተናግረው ነበር። ከዚህ ጋር ተያይዞ የዚህ ፕሮግራም ዋና አቅራቢ የሆነችው ሉላ ገዙ የሽብር አካል በመባል በክስ ውስጥ ያልተካተተች ቢሆንም ዛሬ ለድጋሚ ምርመራ በማለት በቁጥጥር ስር ውላ የነበረ መሆኑን እየተገለጸ ይገኛል። በቀጣይ የሚወጡ አዳዲስና ትኩስ መረጃዎች እንዲደርሰው ቻናላችን ሰብስክራይብ፣ ሼር እና ላይክ ማድረገውን አይርሱ።